ሰይጣን እኛ የምናስበውን ሐሳብ አያውቅም። ነገር ግን እሱ የሚሰጠንን ሐሳብ ያውቃል። ሪአክሽናችንን ያያል። ለሚሰጠን ሐሳብ ሪስፖንድ የምናደርገው በሁለት መንገድ ነው። ብዙ ጊዜ ወይ በእምነት ነው ወይ በፍርሃት ነው። የመንፈስን ሰይፍ አንሱ፣ እሱም የእግዚአብሔር ቃል ነው። ታዲያ ለምንድን ነው ሞትና ሕይወት በምላስ እጅ ነው? ምላስ እጅ አለው ማለት ነው። በምላስ እጅ ነው የሚለው ለምንድን ነው? ሐሳብ በመንፈሱ ዓለም ውስጥ ንግግር ነው። በሰይጣን ተጽዕኖ ስር መውደቅ ነው። እውነተኛ ክርስቲያን ዲፕረስድ የሚሆንበት ምንም ምክንያት የለውም። አይመጣም ግን አላልኩም። ያው መጀመሪያ እናንተ ጎልያድን ሳትሉ በፊት እኮ መጀመሪያ ከድብና ከአንበሳ ጋር በበረሃ መታገል አለባችሁ። ወደ አደባባይ ሳይወጣ በፊት ጎልያድ የተባለ ግዙፍ ሰው ከመጣላችሁ በፊት ያለማመዳችኋል። ለዚህ ነው ሮሜ 12:15 ላይ ሄዳችሁ ስታነቡ ማንንም አትበቀሉ የሚለው። ብትሞክሩም ውጤታማ አትሆኑም። ምናልባት ልትከስሩም ትችላላችሁ። ስለዚህ እግዚአብሔር ምን አለው? ይሄ በትር ትዝ ይላችኋል አይደል? በትርህና መርኩዝህ እነሱ ያጽናኑኛል። ጠላትን ድል የምንነሳበት የእግዚአብሔር መንፈስ ይሁን፣ የእግዚአብሔር ቃል ይሁን። ያ በትርህና መርኩዝህ ያጽናኑኛል። ምርኩዝ በእግዚአብሔር መታመኑ ነው ብለናል። አሁን ቅድም እንደተነበበው ደግሞ ጠላትህን አውጥቶ አጥፋው ይላል እንደሚል ወይ እግዚአብሔር ለእኛ ይዋጋል ወይ ደግሞ እኛን ጠላትን አውጥቶ አጥፋው ይለናል። ይሄ በትር የሚገርማችሁ የሙሴ በትር ተብሎ ተጽፎ ታገኛላችሁ። እንደገና ደግሞ የእግዚአብሔርን በትር ተብሎ ተጽፎ ታገኛላችሁ። የሚገርም ነው። አማሌቅን ድል የነሳበት መንገድ ይህን በትር በማንሳት ነው። በዚህ በትር ውሃ አውጥቷል። በዚህ በትር ባህር ከፍሏል። በዚህ በትር ተአምራቶች ሆነዋል። የትየለሌ ተአምራቶች ሆነዋል በግብፅ ውስጥ። በዚህ በትር ደግሞ አሸንፏል አማሌቅን። ግን የሙሴ በትር ተብሎ የተጠራው እንደገና የእግዚአብሔር በትር ተብሏል። እኛ የምንጠቀምበት መዋጊያ መሳሪያ በሙሉ የእግዚአብሔር ነው፣ መለኮታዊ ነው። ይህንን ሁለተኛ ቆሮንቶስ ምዕራፍ 10 ግልጽ ያደርገዋል። ምንም እንደ ሰው ልማድ ብንመላለስ መሳሪያችን ምን አይደለም ይላል? ስጋዊ አይደለም ወይም ደግሞ ሰዋዊ አይደለም ይላል። በእግዚአብሔር ሐሳብ ላይ የሚነሳውን የትዕቢት ሐሳብ ሁሉ፣ ያንን በሰዎች አእምሮ ላይ የሚገነባውን አጋንንታዊ ምሽግ ለመደርመስ በእግዚአብሔር ፊት ብርቱ ነው ይላል። ሌላ መሳሪያ የለም። ይህን በሰዎች ሐሳብ ላይ የሚሰራውን ምሽግ፣ አጋንንታዊ የሆነ ስትሮንግሆልድ የሚደረምስ ይሄ የእግዚአብሔር መሳሪያ ነው። በሰው እጅ የተሰጠ ስጋዊ አይደለም፣ ሰዋዊ አይደለም የተባለ። በነገራችን ላይ ይሄ አጋንንቶች በሰው አእምሮ ላይ በሰው ሐሳብ ላይ የሚሰሩት በእግዚአብሔር ሐሳብ ላይ የሚነሳ የትዕቢት ሐሳብ የተባለ ይሄ ምሽግ ወይ ኢሎጂካል ነው ወይ ሎጂካል ነው። ታውቃላችሁ በአማርኛ እንዴት ነው? ሎጂካል ትክክል ነው ልትሉት የምትችሉት ያስኬዳል የምትሉት ሊሆን ይችላል። ያ ምሽግ ማለት ነው ሎጂካል ስለሆነ። አንዳንዱ ግን ኢሎጂካል ነው፣ ምንም ምክንያት የሌለው ምሽግ። ነገ ልሞት ይችላለሁ ብላችሁ ምንም ማስረጃ ሳይኖራችሁ ልትፈሩ ትችላላችሁ። ኢሎጂካል ነው፣ ምሽግ ነው። ግን የተለያዩ የውሸት ተጽዕኖዎች ስር ልትወድቁ ትችላላችሁ። የጠላት ተጽዕኖ ማለት ነው፣ የጠላት ውሸት በአእምሮ ላይ ያንን በእግዚአብሔር ሐሳብ ላይ የሚነሳውን እግዚአብሔር ለኔ ያለውን ሐሳብ እግዚአብሔር ለኔ ያለውን በጎ ሐሳብ የሚጻረር ማንኛውም ሐሳብ ምሽግ እግዚአብሔር ደስተኛ እንደሆን ይፈልጋል።
እግዚአብሔር በሰላም እንድኖር ይፈልጋል። እግዚአብሔር እንድበለጥቅ ይፈልጋል። እግዚአብሔር ጤና እንደሆን ይፈልጋል የሚለውን በቃል ውስጥ የምናገኘውን ሐሳብ ሁሉ ከዚህ በፊት ያነሳናቸውን ሐሳብ ሁሉ የሚጻረር በሰዎች ላይ የሚሰራ ምሽግ አንዳንድ ጊዜ በህልማችሁ፣ አንዳንድ ጊዜ በስሜታችሁ፣ አንዳንድ ጊዜ በሰው አፍ በሰው አንደበት፣ አንዳንድ ጊዜ የራሳችሁ ሐሳብ አስመስሉ። አሁን እዚህ ላይ አንድ ሐሳብ እናንሳ። ይህንን ሐሳብ ካነሳን ላይቀር ጠላት የምናስበውን ሐሳብ ያውቃል አያውቅም? ያውቃል አያውቅም? ሐሳብ የሚያነብ መሳሪያ እየተሰራ ነው ይባላል። ምን ያህል ውጤታማ እንደሚሆን አላውቅም። ሰይጣን እኛ የምናስበውን ሐሳብ አያውቅም። ነገር ግን እሱ የሚሰጠንን ሐሳብ ያውቃል። ሪአክሽናችንን ያያል። ሐሳብ ይሰጣል፣ ሪአክሽንህን ያያል። ለሚሰጠን ሐሳብ ሪስፖንድ የምናደርገው በሁለት መንገድ ነው። ብዙ ጊዜ ወይ በእምነት ነው ወይ በፍርሃት ነው። እዚህ ጋር የእግዚአብሔር በትር የሚሰራው የመንፈስን ሰይፍ አንሱ። እሱም የእግዚአብሔር ቃል ነው። ቃሉ የሚያስፈልገው ለዚህ ነው። ቃሉን መስማታችሁ የሚያስፈልገው ለዚህ ነው። ሪስፖንዳችሁን ያህል አንድ ሐሳብ ይሰጣችሁና የዛን ሐሳብ ሪስፖንስ ያህል ወይ ሪአክሽናችሁን ያህል ወይ ንግግራችሁን ይሰማል። ንግግራችን እንደሚደመጥ ብዙዎቻችን አናቅም። ታዲያ ለምንድን ነው ሞትና ሕይወት በምላስ እጅ ነው? ምላስ እጅ አለው ማለት ነው። በምላስ እጅ ነው የሚለው ለምንድን ነው? ለሰጡን ሐሳብ የምንሰጠው ምላሽ፣ የምንናገረው ንግግር ምን እንደምናስብ እንዲያውቁና በዛ ላይ እንዲሰሩ ያደርጋቸዋል። ስለዚህ ምሽግ ምንድን ነው? በተደጋጋሚ ሰምተነው የጠነከረና የደደረ አስተሳሰብ ማለት ነው። ምንድን ነው ያስተሳሰብ ካላችሁ በእግዚአብሔር ላይ የሚነሳ የትዕቢት ሐሳብ ማለት ነው። ምንም ሊሆን ይችላል። ምንም ነገር ሊሆን ይችላል። ከቃሉ ውጪ የሆነ ሐሳብ በሙሉ ምንም ነገር ሊሆን ይችላል። አማሌቅ የሚዘራው ሐሳብ ማለት ነው። አንዱ በሕይወታችን ውስጥ የሚያታግለን ነገር ሐሳባችን እንደሆነ ታውቃላችሁ። ሐሳብ የማይታይ ስለሚመስል ለመንፈሱ ዓለም በጣም ይታያል። በነገራችን ላይ በመንፈሱ ዓለም ኮሚኒኬሽን በሐሳብ ነው፣ በንግግር ብቻ ነው። በሐሳብ በመንፈሱ ዓለም ውስጥ ንግግር ነው። አእምሯችሁ በመታደስ ይለወጥ እንጂ ይሄን ዓለም አትምሰሉ። አእምሮ እየታደሰ ይሄዳል። በቃሉ ሐሳብ እየታደሰ ይሄዳል። መንፈስ በአንድ ጊዜ ነው አዲስ የሚሆነው። ዳግም ስንወለድ ከመንፈስ የተወለደ መንፈስ ነው። ዳግም ስንወለድ አዲስ ፍጥረት የሆነው መንፈሳችን ነው። ሐሳባችን ግን ሁል ጊዜ በእግዚአብሔር ቃል መቃኘት አለበት። ማለት ምን እያልከን ነው ካላችሁ ሐሳባችሁን መቆጣጠር አለባችሁ። ልባችሁን መጠበቅ የናንተ ኃላፊነት እንደሆነ ሁሉ ያንተ ኃላፊነት ነው። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከዛ ዘንድ ነው ስለሚል ዋነኞቹ የሐሳባችን የልባችን ፓስተሮች፣ መጋቢዎች በመጀመሪያ ራሳችን ነን። ሐሳባችንን በፈለገው አቅጣጫ እንዲሄድ ማድረግ እንችላለን። ግን ምን ልላችሁ ነው? በትር ተሰጥቶናል። የጠላትን ሐሳብ የምናፈርስበት፣ አማሌቅን የምንመታበት፣ ይህ ጽኑ የሆነውን የነፍሳችንን ጠላት የምንመታበት በትር ተሰጥቶናል። በሕይወታችን ትልቅ ስኬት የሚሆነው ሐሳባችንን በማደስ ላይ ነው። ሪኒዊንግ አወር ማይንድ። ምክንያቱም ያልታደሰ አእምሮ መንፈስ ሊያዘው አይችልም። ይህን ታውቃላችሁ። ምንም እንኳን መንፈሳችን አዲስ በክርስቶስ የተፈጠረ አዲስም ቢሆን አእምሮአችንን ሊያዝ አይችልም። ምሽግ ካለበት፣ አጋንንታዊ ግዛት አእምሮአችን ላይ ካለ፣ አእምሮአችን ላይ አማሌቅ ካለ፣ የእግዚአብሔርን ሐሳብ የሚቃወም አስተሳሰብ
ካለ ከቃሉ ውጪ የሆነ ባጭሩ ዴይ ቱ ዴይ ላይፋችን በየቀን ኑሯችን ላይ ስናመጣው ጭንቀት ከጠላት ተጽዕኖ ስር መውደቅ ነው። ፍርሃት ከጠላት ተጽዕኖ ስር መውደቅ ነው። አይመጣም እያልኳችሁ አይደለም፣ ግን መጻረር አለብን እያልኳችሁ ነው። ዲፕሬሽን በሰይጣን ተጽዕኖ ስር መውደቅ ነው። እውነተኛ ክርስቲያን ዲፕሬስድ የሚሆንበት ምንም ምክንያት የለውም። አይመጣም ግን አላልኩም። ቢሆንም ግን እኛ የተሰጠን መሳሪያ ይህ ሰዋዊ አይደለም የተባለው መሳሪያ የእግዚአብሔር ነው። የሙሴ በትር የእግዚአብሔር በትር ተብሎ መጠራቱ በጣም ሊገርመን የሚገባ ጉዳይ ነው። ያለን ይሄ ቃል መለኮታዊ እስትንፋስ ነው። በምድር ላይ ከዚህ ቃል አሁን ከምነግራችሁ ቃል የበረታ ነገር የለም በምድር ላይ። ስለዚህ ሙሴ በትሩን ሲያነሳ ጠላት ይሸነፍ ነበር፣ አማሌቅ ይሸነፍ ነበር። እጁ ሲደክመው ደግሞ ሲያወርድ ወይም ደግሞ ጸሎቱን ሲቀንስ እንበለው በእኛው ሲመጣ ወይም ምስጋናውን ሲቀንስ አማሌቅ ያሸንፍ ነበረ። ስለዚህ አሮንና ሆር መጥተው እጆቹን ደገፉት። ምን ያሳያል? ይሄ በመንፈሳዊ ጦርነት ውስጥ መደጋገፍ ህብረት እንደሚያስፈልግ የሚረዳችሁ ሰው ያስፈልጋል። እግዚአብሔር እንደዛ አድርጎ ነው የሰራው። አንዳንድ ሰዎች ከዚህ በፊትም ተናግሬያለሁ፣ ጥቂት ነገር በህይወታቸው ከተገለጠ ሌላ ሰው የሚያስፈልጋቸው አይመስላቸው። እኔ ያሳዝኑኛል። ከቸርች ውጭ የሚሆኑ ሰዎች፣ ከህብረት ውጭ የሚሆኑ ሰዎች፣ ሳያቋርጡ ብቻቸውን የሚጸልዩ ሰዎች አደጋ ነው። እናንተ ጌታ ረድቷችሁ መጥቷችኋል። የእግዚአብሔርን እውነት እየሰማችሁ ነው። ከወንድሞች ጋር መጸለይ መቻል አለብን። ሙሴ አሮንና ሆር በተራራ ላይ ቆመዋል። እጆቹን ያነሳሉ የሙሴን። እታች እነ ኢያሱ ደግሞ መንፈሳዊ ጦርነት ያካሂዳሉ። እንደ አካል ነው ጦርነቱ መደረግ ያለበት። አሁን አንደኛ ቆሮንቶስ ምዕራፍ 2 መጨረሻ ላይ ብታነቡ የክርስቶስ ልብ አለን ይላል አማርኛው። ከዚህ በፊትም ይህንን ሀሳብ አንስቻለሁ። እንግሊዘኛ we have the mind of Christ ይላል። የክርስቶስ ሀሳብ አለን፣ የክርስቶስ አእምሮ አለን ማለት ቀላል ነገር አይደለም። ግን እንደ ግለሰብ አይደለም እዛ የሚያወራው። እሱ የሚያወራው በወል ነው፣ በህብረት ነው። ስለዚህ አሮንና ሆር እጁን መደገፋቸው ብቻችንን እንደማንችል አድሚት ማድረግ አለብን። እግዚአብሔር አካል አድርጎናል። ይሄ አካል ሌላ አካል መቃወም የሚችለው የጨለማ የሚባል አለ፣ የብርሃን የሚባል አለ። እኛ በብርሃን አካል ላይ ያለን ሰዎች ነን። እሺ፣ በዚህ ክፍል ላይ ሌላ የምናገኘው ሀሳብ የሚያስፈራ ሀሳብ ነው። እግዚአብሔር የምህረት አምላክ ብቻ አይደለም፣ እግዚአብሔር የበቀል አምላክ ነው። እዚህ ላይ በተናገረው ቃል ማረጋገጥ ትችላላችሁ። የአማሌቅን ዝክር ከሰማይ በታች እደመስሳለሁ፣ እግዚአብሔር እበቀላለሁ እያለ ነው። ናሆም 1:2 ብናነብ ይህንን ሀሳብ ቁጥር 2 ተመልከቱት። ስሙን ስናጠና ስለ እግዚአብሔር ማንነትም ስለ እግዚአብሔርም ባህሪም እያጠናን ስለሆነ እግዚአብሔር ቅርብም ነው ሩቅም ነው ብለን ከዚህ በፊት እንደተነጋገር ነው። እዚህ ላይ ደግሞ እግዚአብሔር መሐሪ ብቻ ሳይሆን እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። ለዚህ ነው ሮሜ 12:15 ላይ ሄዳችሁ ስታነቡ ማንንም አትበቀሉ የሚለው። ብትሞክሩም ውጤታማ አትሆኑም። ምናልባት ልትከሱም ትችላላችሁ። እዛ ክፍል ላይ ስትመለከቱት በዘዳግም 32 ላይ ያለውን ቃል አንስቶ ይመስለኛል ጠቅሶ ምን ይላል? እኔ ብድራትን እመልሳለሁ፣ ለቁጣው ፈንታ ስጡ እንጂ እናንተ ራሳችሁ አትበቀሉ። ብናነበውም እንችላለን። ሮሜ 12:15 አይደል? ያስፈሪ ሀሳብ ነው።
በተግባርም የታየ ሐሳብ ነው። ደግሞ የእግዚአብሔርን በቀል እንደ ቀላል እንዳታዩ ልነግራችሁ ፈልጋለሁኝ። ተወዳጆች ሆይ ራሳችሁ አትበቀሉ። ቁጥር 19 ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ስለዚህ ለሕዝቡ ዓላማ የሆነ ለሕዝቡ መሪ የሆነ ለሕዝቡ የሚዋጋ አምላክ ሕዝቡ ሲበደል አይቶ ዝም ያለ ቢመስልም ነገር ግን የሚበቀል አምላክ ነው። ይህንን በሕይወት ዘመናችንም ያየን ነው፣ በታሪክ የታየ ነው። የእግዚአብሔር በቀል ወገኖች ሆይ በጣም በጣም ከባድ ነው። በግለሰብ ሊሆን ይችላል የተበደላችሁት፣ እንደ ቤተ ክርስቲያን እንደ አካል ሊሆን ይችላል የተበደል ነው። እግዚአብሔር በእኛ ጊዜ በእኛ ሰዓት አይበቀልም እንጂ ሲበቀል ግን በጣም ከባድ ነው የሚሆነው። በቀሉ ከባድ ነው። በዚህ ክፍል ላይ የምናገኘው ይህን ደካሞቹን አቅመ ደካሞቹን ማለትም በእድሜያቸው ከፍ ያሉትን በእድሜያቸው ወይም ደግሞ ትንንሾቹን አጥቅቷል። ወደ እግዚአብሔር ዙፋን እጁን ዘርግቷል አለ እግዚአብሔር። ታስታውሳላችሁ አይደል? ጳውሎስ ክርስቲያኖችን እያሳደደ ደብዳቤ ተቀብሎ ብዙዎችን ለማሰር ወደ ደማስቆ እያመራ በመንገድ ላይ የምታውቁት ታሪክ ነው። ኢየሱስ ተገለጠለት። ከፀሐይ ብርሃን ይልቅ የሚያንጸባርቅ ብርሃን በዙሪያቸው አበራ። ከበቅሎ ላይ ወደቀ። ከዛ በኋላ ምን አለው? ምንድን ነው ጌታ ያለው? ለምን ታሳድደኛለህ? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የሕዝቡ መሰደድ የኢየሱስ ክርስቶስ መሰደድ ነው። የሕዝቡ መነካት የኢየሱስ ክርስቶስ መነካት ነው። ለእግዚአብሔር ሁል ጊዜ ሬድ ላይን ምንድን ነው ካላችሁ የሕዝቡ መነካት ነው። እግዚአብሔር ይበቀላል። እግዚአብሔር ይበቀላል ሲባል እንደ ቀላል አትዩት። ጀሆቫ ኒሲ ዓላማችን የሆነ እግዚአብሔር፣ አዝማቻችን የሆነ እግዚአብሔር፣ ከፊት ለፊታችን የሚወጣ እግዚአብሔር፣ ስለኛ የሚዋጋ እግዚአብሔር እኛ ስንነካ በአንድ ክፍል ላይ እንደሚናገረው ሕዝቡ ሲነካ የዓይኑን ብሌን እንደ መንካት ነው። ከባድ ነገር ነው። የእግዚአብሔር በቀል ቀላል አይደለም። በጣም ከባድ ነው። ሕዝቡን ከልሎ ይዋጋል ብቻ ሳይሆን የሕዝቡን ጠላቶች ይበቀላል። ናሆም ላይ እንዳነበብ ነው እግዚአብሔር ተበቃይ አምላክ ነው ይላል። ሕዝቡን ለመቅጣት ባቢሎንን አስነስቶ ተጠቅሞበታል። ምንም የሚያጠራጥር ነገር አይደለም። ነገር ግን ባቢሎን ትወድቃለች አትነሳም አለ። እስከ ዛሬ ድረስ አልተነሳችም። ሲስተሙ ሊኖር ይችላል። ባቢሎን እንደ ሀገር ግን የለችም። ኢራቅ ውስጥ ነው ያለችው። ለመስራት ሞክረዋል፣ አልሆነም። ይሄ ናሆም የሚተነበይባቸው ሰዎች በጣም ጨካኞች ሰዎች ናቸው፣ አሦራውያን። ዮናስ እዛ ሄጄ ነነዌ አልናገርም ያለበት ምክንያት በጣም ክፋታቸውን ጭካኔያቸውን ስለሚያውቅ ነው። ሰውን በቁሙ ገፈው፣ ጠላቶቻቸውን በቁማቸው ገፈው ቆዳቸውን ቅጥራቸው ላይ የሚለጥፉ ሰዎች ናቸው። እዚህ ላይ እግዚአብሔር ይናገራል። ተበቃይ አምላክ ነው። የበቀል አምላክ ነው። በአማሌቅ ላይ የተናገረው ሕዝቡን ስለነኩ ነው። ደካሞችን ስለነኩ ነው። ሕዝቡን እንደ ሕዝብ ስለተቃወሙ ነው። ገና እግዚአብሔር እየሰራ ያለውን ፕሮጀክት ለማክሰም ለማጥፋት ስለሞከሩ ነው። ለጀሆቫ ኒሲ ስታስቡ ዓላማችን፣ መሪያችን፣ ሰንደቅ ዓላማችን ስለሆነ ስለ እግዚአብሔር ስታስቡ ጦርነት ይኑር እንጂ የሚዋጋልህ አለ ነው። እንደውም በትሩን ሰጥቶሃል ነው። ከኛ ጋር አብሮ ይዋጋል። እኛን አይደለም የሚዋጋው። ሕዝቡን ይቀጣ ይሆናል። ስለዚህ ከዚህ የተነሳ ባለብን ጦርነት ውስጥ ወገኖች ይህንን አስባችሁ እንድትጽናኑ ፈልጋለሁ። ዓላማ የሌለው ግብ የሌለው ጦርነት በእናንተ ሕይወት ውስጥ የለም፣ በእኔ ሕይወት ውስጥ የለም። እንዳትመረሩ ማለት ነው።
እንዳንገሸግሻችሁ። ጦርነት እንዳለ እርግጠኛ እንደሆነ ተነጋግረናል። አማሌቅ እንዳለብን ተነጋግረናል። በሐሳብና በተለያየ መንገድ ክፉ ሰዎችንም በማስነሳት እንደሚዋጋን ተነጋግረናል። ግን የሚዋጋልን አለ። በዛ ጦርነት ውስጥ ግን ሁሉ ጊዜ እግዚአብሔር ዓላማ አለው። ዓላማው ደግሞ ዘላለማዊ ነው። ዮሐንስ ራእይን ስታነቡ ድል ለነሳው የሚል ቃል ታገኛላችሁ በተደጋጋሚ። ጦርነት ሳይኖር እንዴት ድል ይኖራል? አለ። ጦርነት አለ፣ መጋደል አለ። ያንን መጋደል ደግሞ በጢሞቴዎስ ላይ 6:12 ላይ መልካም መጋደል ብሎታል። መልካም ተጋድሎ። እኔ ወደ ጌታ ስመጣ በተደጋጋሚ የሰማሁት ቃል አለ። አቤት ሰላሙ፣ አቤት እረፍቱ። የዛን ጊዜ እንደዛ ነበረ ሰዎችን ወደ ጌታ ሲጠሩ ሰዎች እና እውነት ነው ጌታ እንደተቀበልኩ እኔ እንጃ ለአንድ ዓመት ያህል በደመና ላይ መንሳፈፍ ነበር የሚመስለኝ። ምንም የማረሳው ደስታ ነበር። በኋላ ግን መጣ። ያስጠነቀቀኝ ሰው የለም፣ ያዘጋጀኝ ሰው የለም። እግዚአብሔር ራሱ አሰለጠነኝ እንጂ። የዛን ጊዜ ነው ጌታ በጣም ግራ ገብቶኝ በመጸልይበት ጊዜ በሁሉ አመስግን የሚለውን የመጀመሪያውን አስገራሚ የሆነ ጦር መሳሪያ የሰጠኝ። በሁሉ አመስግን። ሁለት ነገር ነው የተናገረኝ። መቼም ቢሆን አረሳው። በጣም ብዙ ሰልፍ ነበር በዙሪያ፣ በጣም ብዙ ውጊያ ነበር፣ ተስፋ የሚያስቆርጥ ልብ የሚጥል ከያቅጣጫው። አንድ በሁሉ አመስግን ነው። ሁለት ግን ይሄ ነው። ይህንን የምሰራው ለዓላማዬ ነው። ፊት ለፊታችን ያላ ከዛ በኋላ እንግዲህ እስካሁን ዘመን ድረስ ቆጥሬ የማልጨርሰው የሰልፍ አይነት የውጊያ አይነት ገጥሞኛል። ያው መጀመሪያ እናንተ ጎልያድን ሳትሉ በፊት እኮ መጀመሪያ ከድብና ከአንበሳ ጋር በበረሃ መታገል አለባችሁ። ወደ አደባባይ ሳይወጣ በፊት ጎልያድ የተባለ ግዙፍ ሰው ከመጣላችሁ በፊት ያለማመዳችኋል። በአንበሳ በድብ በፍጹም ዓላማ ቢስ የሆነ ዓላማ የሌለው ጦርነት በክርስቲያን ሕይወት ሊመጣ አይችልም። ዓላማው ምንድነው ካላችሁ ጆሆቫ ኒሲ መሪ አለው። ይሄ ጦርነት መሪ አለው። እያንዳንዱ ሀገር ሰንደቅ ዓላማ እንዳለው፣ ባነር እንዳለው፣ እያንዳንዱ ጦር ባነር እንዳለው፣ እኛም ደግሞ ባነር ይዘን ነው የምንዋጋው። እግዚአብሔርን ይዘን ጆሆቫን ይዘን ነው የምንዋጋው። ስለሱ ነው የምንዋጋው። አንድ ቀን ሽልማት እናገኛለን። ምክንያቱም ድል ለነሳው ብሏል። ድል የነሳው ማን ነው? እስከ መጨረሻ የሚጸና እርሱ። ስለዚህ ከዚህ ክፍል ውስጥ ጆሆቫ ኒሲን ስናነሳ ወደ ራሳችን ስናመጣ አንደኛ ጠላት እንዳለን በእርግጠኝነት እንወቅ። ሁለተኛ እግዚአብሔር ዓላማችን እንደሆነ፣ ስለዚህ በምንም አይነት እንደማንረታ ይህንን እንወቅ። ሶስተኛ ዓላማ ቢስ የሆነ ሰልፍ ውስጥ እንደማንገባ፣ ጦርነት ውስጥ እንደማንገባ ይህንን እንወቅ። ሌላ ግን ከአቅማችን በላይ እንድንፈተን የማይፈቅድ አምላክ እንዳለ ደግሞ በአንደኛ ቆሮንቶስ ምዕራፍ 10 መሰረት እንወቅ። የኔ የተለየ ነው ብለው የሚንገሸገሹ ሰዎች አሉ። የተለየ ነው፣ ከሰው የተለየ ምንም አልደረሰባችሁም። ቃሉ የታመነ አይደል? ከሰው የተለየ ምንም አልደረሰባችሁም። ነገር ግን ፈተናውን እንድትችሉት ከፈተናው ጋር ምን ያደርግላችኋል? መውጫ ያደርጋል። እግዚአብሔር ይመስገን።